በዛሬው ዕለት ሰኔ 9 2017 ዓ.ም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ለመምሪያ ኃላፊዎች ዝውውርና ለአዲስ አበባ ሀገረ ስብከት የሥራ ኃላፊዎች ሹመቶችን ሰጥተዋል። በዚሁም መሰረት መልአከ ሰላም ዳዊት ያሬድ ከጠቅላይ ቤተ ክህነት ቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ ወደ ጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ፣ ሁለተኛ ዶክተር አካለ ወልድ ተሰማ ከጠቅላይ ቤተ ክህነት አስተዳደር መምሪያ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ድርጅት ዋና ስራ አስኪያጅ፣ ሶስተኛ ሊቀ መዘምራን ሐረገወይን ጫኔ ከሰበካ ጉባኤ ማደራጃ መምሪያ ወደ ጠቅላይ ቤተ ክህነት አስተዳደር መምሪያ፣ አራተኛ ዶክተር አባ ቃለ ጽድቅ ሙሉጌታ ከጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ወደ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ፣ አምስተኛ መምህር ምትኩ ከንቲባ ከጠቅላይ ቤተ ክህነት ስብከተ ወንጌል መምሪያ ተዘዋዋሪ ሰባኪነት ወደ ጠቅላይ ቤተ ክህነት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ፣ ስድስተኛ ዶክተር መዝገቡ ካሳ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ድርጅት ወደ ቅድስተ ሥላሴ ዩኒቨርሲቲ ተዛውረው እንዲሰሩ ተመድበዋል። በሌላ በኩል ብፁዕ አቡነ ሕርያቆስ ለአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ጨምሮ የተወሰኑ አዳዲስ ክፍሎችን በመምረጥ በብፁዕ ጠቅላይ ስራ አስኪያጁ ፊርማ እንዲመደቡ አድርገዋል። በዚሁ መሰረት አንደኛ መምህር አባ ገብረ መድኅን ንጉሴ ከምዕራብ ሸዋ ሀገረ ስብከት ወደ አዲስ አበባ ሀገረ ስብከት ተዘዋውረው የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው እንዲሰሩ ተመድበዋል። ሁለተኛ ማሙዬ ሽፈራው ከጠቅላይ ቤተ ክህነት ትንሣኤ ማተሚያ ድርጅት ምክትል ኃላፊ ወደ አዲስ አበባ ሀገረ ስብከት ዋና ጸሐፊ። ሶስተኛ መምህር አስናቀ ሸዋዬ ከጠቅላይ ቤተ ክህነት ቁጥጥር መምሪያ ተቆጣጣሪነት ወደ አዲስ አበባ ሀገረ ስብከት ሂሳብና በጀት ዋና ኃላፊ። አራተኛ ሊቀ ሕሩያን ባዩ ተዘራ ከአዲስ አበባ ቂርቆስ ልደታ ክፍለ ከተማ ቤተ ክህነት የሰንበት ትምህርት ቤቶች ክፍል ኃላፊ ወደ ሀገረ ስብከቱ የሰው ኃይል አስተዳደር ዋና ክፍል ኃላፊ። አምስተኛ መልአከ ሰላም ጽጌ ከበረ ከጠቅላይ ቤተ ክህነት ሰንበት ትምህርት ቤቶች ማደራጃ መምሪያ ምክትል ኃላፊ ወደ አዲስ አበባ ሀገረ ስብከት የማህበራት ማደራጀት ዋና ክፍል ኃላፊ። ስድስተኛ ሊቀ ስልጣናት አባ ጥዑመ ልሳን ኪዳነ ማርያም ከመንበረ መንግስት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪነት ወደ አዲስ አበባ ሀገረ ስብከት ገዳማት ዋና ክፍል ኃላፊ። ሰባተኛ መምህር ስብሐት አብይ ዘለቀ ከቤቶችና ህንፃዎች አስተዳደርና ልማት ድርጅት ወደ አዲስ አበባ ሀገረ ስብከት ተዘዋውሮ የሀገረ ስብከቱ ብፁዕ ሊቀ ጳጳስ ልዩ ጸሐፊ ሆነው እንዲሰሩ ተመድበዋል። መረጃው የተገኘው ከኢትዮጵያ ኦርቶዶክስ ቤተክርስቲያን የህዝብ ግንኙነት መምሪያ ነው።